በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች፣ የቅዱሳን መላእክት ወዳጆች እንደምን አላችሁ? ዛሬ የዓለምን ታሪክ የለወጠችውን የሰው ልጅ የመዳን ተስፋ የለመለመበት ንጽህና ከሰው ልጆች አልጠፋም የተባለበት ዕለት ነው። እንኳን ለእናታችን ለቅድስት ድንግል ማርያም በዓታ ወደ ቤተ መቅደስ መግባትና ለሊቀ መላኩ ለቅዱስ ፋኑኤል ወርሃዊ መታሰቢያ በዓል በሰላም በጤና ደረሳችሁ። የተወደዳችሁ ውድ ኦርቶዶክሳውያን፣ አሁን ያላችሁበት ሁኔታ ምን ይመስላል? ምናልባት ሕይወት አልጋ በአልጋ ሆኖላችሁ በረከቱ ሞልቶላችሁ ሳቅና ጨዋታ ቤታችሁን ሞልቶት ይሆናል። እንግዲያውስ ዛሬ ይህንን ደስታ የሰጣችሁን አምላክ የምታመሰግኑበት፣ ይህ ሁሉ ካንተ ነው የምትሉበት ዕለት ነው። በሌላ በኩል ደግሞ ምናልባት የሕይወት ማዕበል እየገፋችሁ ጭንቀት እንደ ጉም ጋርዶባችሁ የነገው ተስፋ ፈዘዝ ብሎ ታይቷችሁ ይሆናል። ልባችሁ በሐዘን ተሰብሮ መጽናኛ ከወዴት ይምጣ ብላችሁም ይሆናል። አይዟችሁ፣ ዛሬ የምንነግራችሁ ታሪክ፣ ዛሬ የምናስበው በዓል ለእናንተ ነው። ምክንያቱም ዛሬ ወደ ቤተ መቅደስ የገባችሁ እመቤት የገባችሁ ለካህናት ብቻ ሳይሆን ለተሰበረ ልብ ጠጋኝ፣ ለታመመው ፈውስ፣ ለተጨነቁት ዕረፍት ልትሆን ነው። እስኪ በረጅሙ ተንፍሱ፣ መንፈሳችሁን አረጋጉ። ይህች ዕለት የዕረፍት ዕለት ናት። ታሪኩ የሚጀምረው ከዛሬ 1000 ዓመታት በፊት ነው። ኢያቄምና ሐና እነዚያ ደጋግ ሰዎች በዘመናቸው ያልነበራቸው ነገር አልነበረም። ሀብት ነበራቸው፣ ክብር ነበራቸው፣ ከሁሉ በላይ ደግሞ እግዚአብሔርን መፍራት ነበራቸው። ነገር ግን ቤታቸው ጭር ያለ ነበር። የልጅ ድምፅ ናፍቋቸው ነበር። ሰው በውጫዊ ማንነቱ ሲያየው ሙሉ የሚመስል ነገር ግን በውስጡ ያልተመለሰ ጥያቄ፣ ያልደረቀ እንባ የሚይዝበት ጊዜ አለ። ኢያቄምና ሐናም እንደዚያ ነበሩ። አምላካችን ሆይ ስምህን የሚጠራ ወራሽ የሚሆን ልጅ ስጠን ብለው አለቀሱ። የሐና እንባ ሰማይን አንኳኳ፣ የኢያቄም ጸሎት ደመናን ቀደደ። እግዚአብሔር እንዲህ ነው፣ ዝም የሚለው ሊረሳን ሳይሆን የተሻለና የከበረ ነገር ሊሰጠን ሲፈልግ ነው። ለኢያቄምና ለሐና ተራ ልጅ አልሰጣቸውም። የሰማይና የምድር ንግሥት፣ የአምላክ እናት የምትሆነውን የፍጥረት ሁሉ መመኪያ የሆነችውን ድንግል ማርያምን ሰጣቸው። ነገር ግን አንድ ቃል ኪዳን ነበር። ወንድም ቢሆን ሴትም ቢሆን ለአንተ ቤት አገልጋይ እሰጣለሁ አሉ። እመቤታችን ቅድስት ድንግል ማርያም 3 ዓመት ሲሞላት ጡት ስትጥል ያንን ከባድ ውሳኔ ወሰኑ። አስቡት ኦርቶዶክሳውያን፣ ከዓመታት ናፍቆት በኋላ የተገኘን ብቸኛ ልጅ ገና በ3 ዓመቱ ከእቅፍ አውጥቶ ለእግዚአብሔር መስጠት ምን ያህል እምነት ይጠይቃል? ምን ያህል መስዋዕትነት ነው? ዛሬ ሕይወታችን ላይ የምንወደውን ነገር ለእግዚአብሔር አሳልፈን ለመስጠት እየከበደን ይሆን? የኢያቄምና የሐናን ጽናት አስቡ። ለእግዚአብሔር የተሰጠ ነገር ከቶ አይጠፋም፣ ይልቁንም በክብር አድጎ ለዓለም ብርሃን ይሆናል እንጂ። እነሆ ቀኑ ደረሰ። የ3 ዓመቷ ሕፃን ማርያም ልክ እንደ ትልቅ ሰው ልብ ነበራት። ወላጆቿ አምረው ሸለሟት። ነገር ግን የሚገርመው የውጫዊ ልብስ ውበት ሳይሆን በውስጧ የነበረው የመንፈስ ቅዱስ ብርሃን ነበር። ከናዝሬት ወደ ኢየሩሳሌም ቤተ መቅደስ ጉዞ ተጀመረ። ይህ ጉዞ ተራ አልነበረም። የዕብራውያን ደናግል ሻማቸውን አበሩ ይላል ታሪኩ። ከፊትና ከኋላ በግራና በቀኝ ሻማ ተይዞላት መዝሙር እየተዘመረላት ክብርና ሐሴት በተሞላበት ሁኔታ ወደ ቤተ መቅደስ አመራች። ፀሐይ ከሰማይ እሷ ከምድር ታበራለች። መላእክት በሰማይ ይህች ማን ናት እያሉ ይደነቃሉ። እነሆ ሕይወት እንደጨለመብን የምናስብ፣ ተስፋ መቁረጥ የከበበን ካለን እነሆ ዛሬ የብርሃን እናት ወደ ቤተ መቅደስ ወደ ልባችን እየመጣች ነው። ያ በበዓታ ቀን የበራው ሻማ ዛሬም በሕይወታችን ላይ ይብራ። እነሆ ቤተ መቅደስ ደጃፍ ሲደርሱ አንድ ተአምር ሆነ። ወደ ቤተ መቅደሱ ለመግባት 15 ረጃጅም ደረጃዎች ማዕረጋት ነበሩ። የ3 ዓመት ሕፃን ቀርቶ ትልቅ ሰው በድካም የሚወጣቸው ደረጃዎች። እናትና አባቷ እንዴት ትወጣዋለች ብለው ሲጨነቁ፣ ሕፃኗ ማርያም ግን በመንፈስ ቅዱስ ኃይል ተረድታ እንደ ኃያል ሰው ረገግ ረገግ እያለች ሳትደገፍ፣ ወደ ኋላዋ ሳትዞር፣ የእናቷን እቅፍ ሳትናፍቅ ቀጥታ ወደ መሠዊያ ወጣች። ይህ ምንን ያሳያል? እግዚአብሔር ሲጠራ የዓለምን ፍቅር ወደ ኋላ ጥሎ መሄድን፣ ከፍታን መውጣትን ያሳያል። ድንግል ማርያም ሆይ ያንቺን ጽናት ለእኛም አድይን። የዓለምን ሁካታ ንቀን ወደ መንፈሳዊ ከፍታ የምንወጣበትን አቅምን ስጭን። ቤተ መቅደስ ውስጥ የነበረው ሊቀ ካህናት ዘካርያስ ተደነቀ። ይህች ሕፃን ልዩ ናት አለ። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ 12 ዓመት ኖረች። ነገር ግን ሕይወቷ ምን ይመስል ነበር? ሰው የተሰራው ከምድር ነውና ምድራዊ ምግብ ይፈልጋል። እመቤታችን ግን ከሰው በላይ ከመላእክትም በንጽህና የምትተካከል ናትና ምድራዊ ምግብ አልቀረበላትም።
ከሰባቱ ሊቃነ መላእክት አንዱ ታማኙ አዛኙ ቅዱስ ፋኑኤል ከሰማይ ህብስት ሰማያዊ፣ ጽዋ ሰማያዊ የሰማይ ምግብና መጠጥ ይዞላት ይወርድ ነበር። በዓታ ለማርያምና የቅዱስ ፋኑኤል በዓል አንድ ላይ መሆኑ እንዴት ይደንቃል! ቅዱስ ፋኑኤል ሆይ በበረሃ ለተሰደዱት መናን ያወረድክ፣ ለኤልያስ ቁራን ያዘዝክ፣ ለድንግል ማርያም ሰማያዊ ምግብ የመገብክ መልአክ ሆይ ዛሬን ኑሮ ለከበደበት እጅ ላጠራቸው የዕለት ጉርስ ለጨነቃቸው ወገናችን አንተ ድረስላቸው። በረከት እንደ ጤዛ ይውረድ፣ የጎደለው ይሙላ፣ የጠፋው ይተካ። ድንግል ማርያም ከሰማይ ምግብ እንደተቀበለች እኛም ቃል እግዚአብሔርን ተመግበን በመንፈስ እንድንጠግብ አንተ እርዳን። እስኪ ለአፍታ ተረጋጉ፣ ሐሳባችሁን ሰብስቡ። በፊታችን የቆመችውን ያቺን የ3 ዓመት ንጽሕት ሙሽራ እናስባት። እናታችን ቅድስት ድንግል ማርያም ሆይ የኢያቄምና የሐና ስጦታ፣ የዘካርያስ እንግዳ፣ የፋኑኤል ወዳጅ ሆይ ቤተ መቅደሱ በገባሽ ጊዜ ብርሃን እንደሞላው ዛሬም የልጆችሽን ልብ በብርሃን ሙይ። ለታመሙት ፈውስን ይዘሽ ግቢ። በአልጋ ቁራኛ ለተያዙት፣ ተስፋ ለቆረጡት፣ የለም ወይ የሚያድነኝ ለሚሉት አንቺ ፈጣን ሐኪም ሁኝላቸው። ለተጨነቁት ሰላምን ስጪ። አእምሯቸው ለተረበሸ እንቅልፍ ላጡ፣ በሐሳብ ማዕበል ለሚናወጡ በዓታ ወይንም መግባትሽ እረፍት ይሁንላቸው። ለሀገርና ለወገን ፍቅርን አድይ። መለያየት ይጥፋ፣ አንድነት ይለምልም። ለሀብታሞች የመስጠትን ልብ፣ የምስጋናን ሕሊና ስጫቸው። ለድሆች ደግሞ መጽናናትን፣ በረከትንና የማይጠፋውን የሰማይ ሀብትን አንቺ አድያቸው። ቅዱስ ፋኑኤል ሆይ ክንፍህን ዘርግተህ ከልለን፣ ክፉን ነገር ሁሉ አርቅልን። በቤታችን በኑሯችን በልጆቻችን ላይ የሰላም ዘበኛ ሁንልን። አንቺ በቤተ መቅደስ የኖርሽ እናት ሆይ ዛሬኛ ቤተ መቅደሶችሽ ልባችን ቆሽሿልና መጥተሽ ቀድሽው። እንደ ዕጣን ጸሎታችንን ወደ ልጅሽ ዙፋን አድርሽልን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ክብር ወላዲተ አምላክን ለመረጠ በክብር ወደ ቤተ መቅደስ ላስገባት አምላክ ይሁን። ክብር ለእናታችን ለቅድስት ድንግል ማርያም ይሁን። ክብር ለታማኙ መልአክ ለቅዱስ ፋኑኤል ይሁን። የእናታችን በረከት የመልአኩ ጥበቃ ከሁላችንም ጋር ይሁን። የቅዱስ ፋኑኤል ድርሳን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን ይህን የቅዱስ ፋኑኤልን ድርሳን በዚች በተባረከች ዕለት እንዲህ እያልን እንጸልያለን። ቂርትያል፣ ደርትያል፣ ቂትያል፣ አውሲፍያል፣ መርድያል እያልን እንጸልያለን። ይህ አስማተ መለኮት ቅዱስ ፋኑኤል ቀድሞ የሰው ልጅ በእግዚአብሔር ፊት የሚያካስሱ ከፈጣሪ የሚያጣሉ የዲያብሎስ ሰራዊት እለ ሌጊዮንን ከቅድመ እግዚአብሔር ጠራርጎ ወስዶ በዮርዳኖስ ወንዝና በቂሶን በረሃ ያሰረበት ሰዳዴ ሰይጣናትና ወመድፍን አጋንንት ነው። ዛሬም እንደዚሁ የእኛን የሁላችንንም ጠላቶቻችን ከምድረ ገጽ ያጠፋቸው ዘንድ ሰዳዴ ሰይጣናት ቅዱስ ፋኑኤልን ወደኛ ላክልን። ነበልባላዊ ቅዱስ ፋኑኤል ሆይ ሰላም እንልሃለን። የክቡር መስቀል ቀስተኛ ሆይ ሰላም እንልሃለን። የሰው ልጅ አሳዳጅ አመፀኛውን አውሬ የምትገድል መንፈሳዊ ጦረኛ ቅዱስ ፋኑኤል ሆይ ሰላም እንልሃለን። የምስጋናን ሐር ግምጃ የተጎናጸፍህ ቅዱስ ሆይ ሰላም እንልሃለን። ድሃውን ለማበልጸግ ዕድል የተሰጠህ ቅዱስ ፋኑኤል ሆይ ሰላም እንልሃለን። ልዩ ልዩ መከራን የምታቃልል ቅዱስ መልአክ ሆይ ሰላም እንልሃለን። ሊቀ መላእክት ቅዱስ ፋኑኤል ሆይ ሁከትን ከሚፈጥር መራራ አንደበትና ከጨካኙ መልአከ ሞት በሁለቱ ክንፎች ሰውነታችንን ጋርደህ በየጊዜውና በየሰዓቱ ትጠብቀን ዘንድ ታድነንም ዘንድ ሰላም እንልሃለን። በልዩ ልዩ በደልና ኃጢአት የሰው ልጅ ከእግዚአብሔር ጋር እንዳያጣሉ ከእግዚአብሔር ጽርሐ መንግሥት አካባቢ ሰይጣናትን የምታባርር ቅዱስ ፋኑኤል ሆይ ሰላም እንልሃለን። በልዩ ልዩ ተንኮል የሰው ልጅ ከእግዚአብሔር ጋር ባጣሉ ጊዜ ከፈጣሪ ፊት አጋንንትን ያሳደድክ ቅዱስ ፋኑኤል ሆይ ሰላም እንልሃለን። አንተ የይቅርታ መልአክ ነህና ሰላም እንልሃለን። አቤቱ የሰው ልጅ ለመርዳት የምትተጋ ቅዱስ ፋኑኤል ሆይ ሰላም ላንተ ይሁንና ሰይጣናትን ከኛና ከአካባቢያችን ሁሉ አንተ አስወግድልን። ቅዱስ ፋኑኤል ሆይ ሰላም ላንተ ይሁንና ጠላታችን ሸምቆ በጣምራ ጦር ጎናችንን እንዳይወጋን በእኛ ላይ የማዳንህን ኃይል ግለጽ። አቤቱ ቅዱስ ፋኑኤል ሆይ እርዳታህንና የማዳንህን ኃይልን በምትገልጽበት ጊዜ ሁሉ በክብር ሰላም እንልሃለን። የራማው መልአክ ቅዱስ ፋኑኤል ሆይ ሰላም ላንተ ይሁንና በሰብአዊ ህልውና ላይ ችግርን በሚፈጥር ፍጹም ጠላታችን በሆነ በዲያብሎስ ላይ ሰይፍህን ምዘዝ። ሰማያዊና ምድራዊ ስልጣነ ክህነት የተሰጠ ካህን ፋኑኤል ሆይ ሰላም ላንተ ይሁን እያልን 70 ጊዜ 70 በሐሰት በድለናልና
ይዋ ሊደርስ አትል ከማሰረ ኃጢአት ፈጽመ ፍታን። ትጉህ የሰላም መልእክተኛ ቅዱስ ፋኑኤል ሆይ ሰላም ላንተ ይሁንና ዘወትር እኔን እንደዚሁም ይህንን ጸሎት የሚከታተሉትን ሁላችንንም ጠብቀን ይልቁንም በዛሬው ዕለት አድነን በብርቱ እርዳታ ደካማው ይድናልና። አቤቱ የሊቀ መላእክት የቅዱስ ፋኑኤል አምላክ ጌታችን አምላካችን ኢየሱስ ክርስቶስ ሆይ ከዲያብሎስ ሰራዊት ከምስህታን ሰይጣናት መከራ ከጸዋጋን አጋንንት ወጥመድ ከሌጊዮን ከቡዳ ከቀማኛ ከዛር ውላጅ ልክፍት ከሟርተኛ ሟርት ካሉባልተኛ ከዲያብሎስ መልእክተኛ እኔን አገልጋይህን እንደዚሁም ይህንን ጸሎት የሚከታተሉትን ለዘላለሙ ጠብቀን አድነንም አሜን። በእውነት የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እስካሁን የሰማችሁት ስለ ታላቁ በዓል ስለ በዓታ ለማርያምና ስለ ቅዱስ ፋኑኤል ጥቂቱን ነው። ይህ ታሪክ ልብን ያለመልማል፣ ተስፋን ያድሳል፣ የልባችሁን መዝጊያ የሚከፍት የጎደላችሁን የሚሞላ የታመመውን የሚፈውስ ልዩ ኃይል አለው። እነሆ ድንግል ማርያም በቤተ መቅደስ እንደተመሰገነች በእናንተም አንደበት ትመሰገን ዘንድ የእግዚአብሔር ፈቃድ ይሁንልን። አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ አጸደ ማርያም፣ ወለተ ኪሮስ፣ ወለተ ጽዮንና ወለተ ጻድቅ፣ ዓለም፣ ፍቅርተ ማርያምና ወለተ መስቀል፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ ትርሲተ ድንግል፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ጻድቃን፣ እህተ ሚካኤል፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድህን፣ ገብረ መድህን፣ ወለተ ሥላሴ፣ ወለተ ኪዳን፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ እህተ ማርያም፣ ወርቅ አለማው፣ ገብረ ጊዮርጊስና ወለተ ገብርኤል፣ ወለተ ማርያም፣ ርብቃ፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ አጸደ ማርያምና ወለተ ሰማዕት፣ አጸደ ማርያም፣ ወለተ ሥላሴ፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ እህተ ማርያም፣ አስካለ ማርያም፣ አበቡ፣ አታለል፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ ይመር፣ መካሻ፣ ስንዴው፣ ብርቄ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ አመረ ሥላሴ፣ ወለተ ማርያም፣ እህተ ማርያም፣ ጸዳለ ማርያም፣ ወለተ ማርያም፣ ወለተ መድህን፣ ወለተ ጽርሐ ጽዮን፣ ሜሪ፣ እህተ መድህን፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ገብርኤል፣ ወልደ ሚካኤል፣ ወለተ ማርያም፣ ወለተ ሐና፣ አስካለ ማርያም፣ ዮርዳኖስ፣ ገብረ ጊዮርጊስ፣ ወለተ ገብርኤል፣ ወለተ አናንያ፣ ገብረ ሥላሴ፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ አምላክ፣ ወለተ ማርያም፣ ገብረ ብርሃን፣ አቤል፣ ዳንኤል፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድህን፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ጊዮርጊስ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያምና ኃይለ ማርያም፣ ወለተ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ፣ ኃይሉ ገብረ ሥላሴ እግዚአብሔር አምላካችን ነፍሳቸውን ይማርልን፣
በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት